ይሄ ነው አንተነህ ይሁኔ ይባላል። የሀብሮ ወረዳ አካባቢና ደን ጥበቃ ጽሕፈት ቤት አሁን ተወካይ ኃላፊ ነኝ። የስራ ሂደት አስተባባሪ ነኝ። በዚህ ጉዳይ ላይ ዘይኑ ቅድም ሲገልጽ የነበረውን ነገር በሙሉ እየተከታተልኩ ነው። እኛም በቅርብ ርቀት ሆነን ስንከታተለው የነበረ ልጅ ነው። ዘይኑ ማለት አካል ጉዳተኛ ነው። በደርግና በኢህአዴግ ጊዜ በነበረው ጦርነት በከባድ መሳሪያ የአካል ጉዳት ደርሶበት በደንብ መናገርም አይችልም። በዛ ላይ ዲሴብልድ እንደመሆኑ የአካል ጉዳተኛ እንደመሆኑ መጠን ስራዎችን ሳይመርጥ የጫማ መጥረግ ስራ ይሰራል። ከዛ በተጨማሪ ባለችው ጊዜ ደግሞ ከተማውን እየተንቀሳቀሰ በሁሉም የከተማይቱ ቀበሌዎች እየተዟዟረ አገልግሎት ሰጥተው የወደቁ ሃይላንዶችን እየሰበሰበ ያው በሚታየው ደረጃ በብዛት እንዲጠራቀም አድርጓል። ልጁ እንግዲህ የራሱ የሆነ አላማ እንዳለው ከዚህ በፊትም ሲገልጽ ነበር። እንደመነሻ ግን ለትንንሽ ሃይላንዶችን 1 ሊትር ሃይላንዶችን አርሶ አደሮቹ ናፍጣ፣ ዘይት ምናምን ለመያዝ ይገዙት ስለነበር ከዛ ነው የጀመረው። ከዛ ከጀመረ በኋላ ግን በብዛት ብዙ ሃይላንዶችን መሰብሰብ ጀመረ። የሚያስቀምጥበት ቦታም ችግር ሲያጋጥመው እኛም እንደ አካባቢ ጥበቃ ከከተማ አስተዳደሩ ጋር ተነጋግረን ይሄ ሃይላንድ ከተማውን ያቆሸሸ ነው፣ ከዚህ ወጥቶ በጎርፍ የሚሄደው ደግሞ ወደ ገጠር አካባቢ ያለውን የእርሻ መሬት እያቆሸሸ ነው፣ የመስኖ ካናሎችን እየዘጋ ነው። ስለዚህ አንድ ቦታ ላይ ቢቀመጥ ከጊዜ በኋላ ራሱን ጠብቆ ክራሽ አድርጎ ይሄንን መጠቀም የሚችል ድርጅት ካለ ሊገዛው ይችላል፣ አካባቢንም ሳይበክል ልጁም ሊጠቀም ይችላል የሚለውን ሀሳብ አስረድተን እዚህ የህዝብ መሰብሰቢያ አዳራሽ ነው። ከዚህ በኩል ወንዝ አለ እና ትንሽ ጫካ የነበረ አካባቢ ስላለ እዛ ቦታ ላይ እንዲያስቀምጥ ተፈቀደለት። ዘይኑ አተር መሐመድ ይባላል ነው። የመርታ አይዳዲ ሰብሳቢ ነኝ። በከተማው አገሪቱ አስረኛዋት በከተማይቱ ከተማይቱ የሞ በጣም የተወሸሸን ሆነ ከተላው ሆነ አስረኛዋት። አሁን ይሄ አይናዲ ፋብሪካ ቢረከም ይውሰዲ ማለት አለበት። አይዳዲ ደግሞ በጣም እየበዛ ነው ሆነ ሁሉም ደገን ባያት አለበት። ፋብሪካውን ይቺ ሁሉም ነገር ባያት አለበት። እያየ በርታ እየመጣ ፋብሪካውን እየሰማ ባያት አለበት። ሁሉም ነገር የጨመሩት 2008 የጨመሩበት አዛ 2008 ሰብስብ የጨመሩበት 4 አመት መሃና አወሞት ከዛ አወምቤ ከዛ እረፍት ልባል ብዬ ነው የካማሁት 2008 ጨመሬ ማለት ነው። ከዛ የካማን ሆኖት እረፍት በብዬ ቀስ እያጎት ደግሞ ስራ ጀምራለሁ ብዬ ያለ ፋብሪካውን ባያት አለበት እሱን ይውሰድ ብዬ ነው ያሰብኩት። ያለ ያገኘሁት ዝም ብሎ በወተር ብቻ ነበር የሸጠሁት። በወተር አዲየተር በወተር ብቻ ነው የሸጠሁት። ከዛ ፋብሪካው ደግሞ ቢመጣ ከሰማ ካየ ይውሰድ ብዬ አስባለሁ። በቀረ ጊዜ ባዲየተር ሃይዳዲ አድርጌ ያረሰ ይወሰድ ነው የሸጠው ነው። በታቱ አሁን እየቀነሰ ስለሆነ አሁን 500,000 ምናምን ነው የሚወረው። አሁን እሳውን አዲየተር ሆነ በጣም ፍጡሽ ይቻለው ሁሉም ፊስታር ደግሞ ያለ ፊስታር እዚህ የነበረው ሁሉም የፋብሪካው እሸጥለታለሁ ሽጣሃል አለ ያለ 270,000 ብር ሽቻለሁ። ያደር ሽቻለሁ ያለ ባካውት ያረጋው እየተቀመጠ ነው። አዋሽ ባክባል ነው። አሁን ይሄን ደግሞ የና ፋብሪካ ማምጣት አለበት መሸጥ አለብኝ። የመጨረሻ ይሄ ካጨረሰ እንደገና አካባቢው ከተማይቱ የወደፊት አሁን ከተማ ቢጎሽሽ እኔ ያለው እሰራለሁ። ሌላ የተሻለ የበለጠ የሚሰራ ሰው የለም። በዜሮ 1 በዜሮ 2 በቀበሬው በዜሮ 3 በዜሮ 4 በዚያ ሀገር እሰራለሁ። በበላሃሪው በከተማው በሁሉም ሀገር እሰራለሁ። ይሄን ለመስራት በሁሉም 24 ሰዓት ነው የምሰራው። 24 ሰዓት እሰራለሁ። የፈለገው እቅፍ ማርተኛበት እሰራለሁ። ከዛ ስራ በጣም ነቢበታ እረፍት የለኝም ነበር። በዛ በዲያ ጋር ስራ ሃይላንድ ማለት በጣም ሞቷል፣ ይወሸሻል። በገተባውም ቢቆሽሽ ማሪያሳ ማሪስራ
ከዛ እኔን እያየሁ ነው። እኔ ሁሉም ነገር ማለት ነው በዝናብ እየመታኝ በፀሐይ እየመታኝ እንደፈለኩ ለምሰበሰበው ስራውን ይሄ ቀላል አይደለም፣ ይከብዳል በጣም። ይሄ ስራው በጣም መጥፎ ነው። ስራው ማለት በጣም በጉልበት ይወዳል። ግን በቀን 1000 2000 3000 አገኛለሁ። ከዛ በኋላ በየጊዜው እንደተገለጸው ከ1000 በላይ ከ2000 በላይ ሃይላንዶችን እየሰበሰበ በኬሻ የሃይላንድ ማሸጊያ ፕላስቲኮችን በኬሻ እየቆጠረ እያስቀመጠ ያው በዚህ ባለው ልክ ደርሷል። ምናልባት ቅድም ሲገልጽ ልጁ 500,000 ምናምን ሲል ነበር። ግን ይሄ ከመግለጽ ካገላለጽ ችግር እንጂ ከ5 ሚሊዮን በላይ የሚሆን ሃይላንድ ነው እዚህ ቦታ ላይ ያለው እና አሁን ላይ የተወሰኑ ሃይላንዶችን የዱቄት ፈሳሽ ሳሙና አምራች ድርጅቶችና የቤንዚን ንግድ የሚነግዱ ወጣቶች ባለ 1 ሊትሮችን የተወሰነ ይገዙታል። ያንንም ሽጦ ለሌላ ነገር አለዋለም በቀጥታ በአካውንቱ አስቀምጦ ይሄም ሲሸጥልኝ አንድ ላይ ጨምሬ ሌላ የሆነ ነገር ፈጥርበታለሁ በሚል እየሰራበት ያለ ሁኔታ ነው ያለው። ልጁ አሁን ላይ ይሸጣሉ ብሎ ሳይሆን በመሸጥ ደረጃ ዋጋ ላይ ያወጣ የሚችል እንደዚህ አይነት የተረገጡና በእንትን ሊሸጡ የማይችሉ ሃይላንዶችን ሁሉ እየሰበሰበ ነው ያለው። እንግዲህ እኛም እንደ አካባቢ ጥበቃ ይሄ ልጅ ይሄን ያክል ከለፋ ጥቅም ማግኘት ስላለበት አካባቢንም ስለጠበቀ ይሄንን ሃይላንድ ክራሽ አድርጎ ፈጭቶ በተለያየ መንገድ አዘጋጅቶ ጥቅም ላይ መዋል የሚችል ፋብሪካ ካለ ልጁን ቢረከቡት በጣም ደስ ይለናል። አሁን ልጁ ተስፋ እየቆረጠ የተሰበሰበበት ቦታም እየጠበበ ስለሆነ ከዚህ በኋላ እዚህ ቦታ ላይ እንዲቀመጥ እንዲከማች እኛም ሪኮመንድ አናደርግም። ምክንያቱም ጎርፍ ወደዚህ ወደ ወንዙ ያስገባዋል፣ ይዞት ሊሄድ ስለሚችል ሌላም አደጋ ሊፈጠርበት ስለሚችል አገልግሎት መስጠት ባለበት ሰዓት ላይ አገልግሎት እንዲሰጥ ይህን ፕሮግራም የሚከታተል አካል ሁሉ በተለይ ከፋብሪካዎች ጋር የማገናኘት ችሎታ ያለው አካል ይህን ልጅ ተጠቃሚ ቢያደርግልን ጥሩ ነው። ምናልባት ልጁ የአካል ጉዳተኛ ነው። በደርግ ጊዜ በነበረ እንትን ከባድ መሳሪያ እዚህ ላይ መጥቶት በደንብ መናገርም አይችልም። እናትም አባትም የሚያጣ ልጅ ነው። በዚህ ሁኔታ ላይ ቆይቶ ራሱን ለመቻል ይህንን የአካባቢ ጥበቃ ስራ ሲሰራ እንደ አካባቢ ጥበቃ ብዙ ስብሰባዎቻችን ላይ የተለያዩ ኮንፈረንሶች ሲካሄዱ አውደ ጥናቶች ሲኖሩን እየጠራን ለተቋም ኃላፊዎች ለሚመለከታቸው አመራሮችና ለማህበረሰቡ ጭምር ስራውን እያስተዋወቅንለት ያለ ነው። ግን ተጠቃሚ አልሆነም እስካሁን። ወደፊትም ቢሆን የተሻለ ነገር የሚያገኝበትን መንገድ በክልል ደረጃ ወይም ደግሞ ይህንን ፈጭቶ ለውጦ ወደ ስራ የሚያገለግል አካል ቀርቦ ቢረከበው ልጁም ስራውን እንደሚቀጥል እየገለጸልን ነውና ከአካባቢ ጥበቃ አንጻር ልጁ የሰራውን ስራ በግሌ በተቋም በተለያየ ጊዜ በክብር ምስክር ወረቀትም እየሰጠን ሽልማትም እየሰጠን ነው የቆየን። አሁንም በተመሳሳይ ደረጃ ይህን ፕሮግራም አይቶ ይህንን ሃይላንድ መረከብ የሚችል ካለ ጠቅላላ ከ5 ሚሊዮን በላይ በቁጥር የሚሆን ሃይላንድ ነው ያለው። ከተማችን ያው ሞቃት አካባቢ ስለሆነ በብዛት የሃይላንድ ውሃ ተጠቃሚ ሰዎች አሉ። ያው የማህበረሰባችን የቆሻሻ የያዝ ባህሪ ስለሚታወቅ በየቦታው ዝም ብሎ ይጥላሉ። ይሄ ልጅ እየተከተለ መልቀም ነው። መናኸሪያ ላይ መኪና ያረገጠውን ምን ያለው ሳይል ሁሉንም የጽዳት ስራ ይሰራል ማለት ነው። ስለዚህ እንደዚህ አይነት ባለሙያዎችን እንደዚህ አይነት ወጣቶችን ማበረታታት ከመንግስትም ሆነ ከሌሎች ባለሀብቶች የሚጠበቅ ስራ ስለሆነ በዚህ ረገድ የሰራውን ስራ እንዲደርስለት ስለፈለገ